ስም አምኜ አብን ወላዲ አስራጺ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በግብር በአካል በኩነታት ሶስት ብልም በእግዚአብሔርነት በአምላክነት በእበይ በክብር በኃይል በክሂል በብርሃን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን አምላክን በወለደች በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና በጸናች ንዕድ ክብርት በሆነች በእናታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት አምኜ በታላቁ መልአክ በሊቀ መላእክት በቅዱስ ገብርኤል ተራዳይነት በማመን ረድኤተ እግዚአብሔርን አጋዥ አድርጌ የዕለቱን ትምህርት አስተምራለሁ። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ሚመናን ሚመናት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የአውደ ምሕረቱ ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሣችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሆንልን። እንኳን አደረሳችሁ። ዛሬ ሁለት ታላላቅ በዓላት ይታሰባሉ። የመጀመሪያው ብርሃን ይባላል። የዛሬው ሰንበት በተለይ ጌታችን ሊወለድ 3 ሳምንት ሲቀረው ወይም በዓለ ልደቱ ሊከበር 3 ሳምንት ሲቀረው የመጀመሪያውን ቤተክርስቲያናችን ስብከት ትለዋለች። የዛሬውን እሁድ ደግሞ ብርሃን ትለዋለች። የሚቀጥለውን ሳምንት ደግሞ እሁድ ኖላዊ ወይም እረኛ ትለዋለች። ከጌታችን ከ9ኙ ንዑሳን በዓላት መካከል የዛሬው ስለ ብርሃንነቱ የሚጠቀስ ታላቅ በዓል ነው። ሁለተኛው የታላቁ መልአክ የሊቀ መላእክት የቅዱስ ገብርኤል ታኅሳስ 19 ዛሬ ዓመታዊ ክብረ በዓል ነው። በተለይ ስለ ቅዱስ ገብርኤል ትላንትም በዋዜማው ዛሬም ደግሞ በንግሱ ሰዓት እንደተማራችሁ በማሰብ በዛሬው መርሃ ግብራችን ግን የማስተምራቸው የዛሬው ዕለት ብርሃን ተብሎ ይታወቃልና ስለ ብርሃን ምስጢር ይሆናል። የምስጢር ባለቤት ብርሃነ ብርሃናት የብርሃኖች ሁሉ ብርሃን ልዑል እግዚአብሔር ብርሃነ ረድኤቱን በላያችን እንዲያበራ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቸርነት የምንማማረው በዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ቅዱስ ቃሉም እንዲህ ይላል፣ ብርሃንም በጨለማ ይበራል ጨለማም አላሸነፈውም ይላል። እስቲ አብረን እንበል። ብርሃንም በሉ እስቲ በጨለማ ይበራል ጨለማም አላሸነፈውም። ዛሬ የተነበበው ቅዱስ ወንጌል ነው። ብርሃን የተባለ ማን ነው? ኢየሱስ ክርስቶስ ነው። በእውነት የኢየሱስ ክርስቶስ ብርሃነ ረድኤት ከሁላችን ጋር ይሁን። ስለዚህ ዛሬ ቤተክርስቲያናችን አምልታ አስፍታ የአምላኳ የንጉሷ የፈጣሪዋ የሙሽራዋ የወልደ እግዚአብሔርን ብርሃንነት አምልታ አስፍታ የምታስተምር ስለሆነች የዛሬው ትምህርት ትንሽ ስለ ብርሃን ወይም ስለ ብርሃናማ ዓለማት በመሆኑ በጣም ማስተዋል ይፈልጋል። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ስለ ብርሃን ስንነጋገር በመጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ስለ ብርሃን የተጻፈው በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ነው። መጀመሪያ እግዚአብሔር ሰማይና ምድርን እንደፈጠረ ምድርም ባዶ እንደነበረች አንዳችም እንዳልነበረባት ጨለማም በጥልቁ ላይ እንደነበረ ከተናገረ በኋላ ምን ይላል? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እግዚአብሔር ምን ይሁን አለ? ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ ይላል። ይህ ብርሃን ታላቅ ብርሃን ነው። ይህ ብርሃን ደገኛ ብርሃን ነው። ይህ ብርሃን ፍጹም ብርሃን ነው። በተለይ መላእክት በጨለማው ጊዜ ሳጥናኤል እኔ ፈጠርኋችሁ አምልኩኝ ስገዱልኝ ባላቸው ጊዜ በተለይ በተጨነቁ በተሸበሩ ሰዓት የእግዚአብሔር መልአክ ቅዱስ ገብርኤል ተነስቶ ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን እስክናገኘው በያለንበት ጸንተን እንቁም ብሎ ቅዱስ ገብርኤል መላእክትን ካረጋጋ በኋላ
እግዚአብሔር አምላክ ይህ ሐሰተኛ ዲያብሎስ እንዳያስታቸው ብሎ ለይኩን ብርሃን ብርሃን ይሁን ብሎ በተናገረ ጊዜ ያ ብርሃን እንደ ምንጭ እየመነጨ እንደ ጎርፍ እየጎረፈ መላእክትን አጥለቀለቃቸው። ሊቃውንት ምን ይላሉ? ዝንቱ ብርሃን ሆኖሙ ጥበበ ወአእምሮ። ይህ ታላቅ ብርሃን ለመላእክት ጥበብና ዕውቀት ሆኗቸው ቅዱስ 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 ብለው ሰባቱ ሰማያት እስኪነዋወጡ ድረስ ማንን አመሰገኑ? እግዚአብሔርን አመሰገኑ። ስለዚህ የመጀመሪያው ብርሃን የተገኘበት ዕለት ምንድነው? ዕለተ እሑድ። እስቲ በሉ ዓለም የተፈጠረበት መቼ ነው? እሑድ ነው አይደለም? እሑድ ማለት ቅሉ አሃዱ። እኛ ሰኞ ይመስለናል የሥራ መጀመሪያችን ስለሆነ ነው። ግን የሥነ ፍጥረት መጀመሪያ እሑድ ነው። እሑድ ማለት ራሱ አሃዱ ማለት ምን ማለት ነው? አንድ ማለት ነው። ሂድ ሂዶት ካለው የግዕዝ ንዑስ አንቀጽ የወጣ ሲሆን ኦርቶዶክሳዊት ታላቋ ቤተክርስቲያናችን እና ኢትዮጵያ ሊቃውንት የቤተክርስቲያኗ ማለቴ ነው ይህን ዕለት እሑድ ብለውታል። ምን ብለውታል? እሑድ ብለውታል። የመጀመሪያ ዕለት ማለት ነው። ስለዚህ በመጀመሪያው ዕለት በዕለተ እሑድ ምን ተገኘ? ኧረ መልስልኝ። ብርሃን ተገኘ። ልብ አድርጋችሁ አስተውላችሁታል? በዕለተ እሑድ ብርሃን ተገኘ። ለምን ሰኞ አልተገኘም? ለምን ማክሰኞ አልመጣም? ለምን ሐሙስ ዓርብ አልሄደም? እግዚአብሔር አምላክ ባወቀ እሑድ ምንን አመጣ? ምንን አመጣ? ብርሃንን አመጣ። አዎ በጣም ይደንቃል። ታላቁ ሊቅ ምን ይላል? ድንግል ማርያምን ሰንበተ ሰንበታት ማርያም ዕለተ ብርሃን ይላታል። የሰንበታት ሁሉ ሰንበት የብርሃን ዕለት አንቺ ማርያም ነሽ ብሎ ያመሰግናታል። በዕለተ እሑድ ብርሃን እንደተገኘ በኋላ ዘመን እውነተኛው ከላይ የወረደው ብርሃን የእግዚአብሔር ልጅ ይመጣል። መቼ ነው የሚመጣው? በዕለተ እሑድ። መቼ ነው? እሑድ ብርሃንን እንዳመጣ በተመሳሳይ መልኩ መጋቢት 29 እሑድ 3 ሰዓት ላይ የእግዚአብሔር መልአክ ቅድስት ድንግል ማርያምን ማብሰር ጀመረ። ተፈሥሒ ፍስሕት ኦ ምልዕተ ጸጋ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ብሎ ማንን አበሰራት? ይህንን ያበሰረ ማን ነው? የመላእክት አለቃ ቅዱስ ገብርኤል ነው። ብርሃናማው መልአክ የብርሃን እናት የተባለች ድንግል ማርያምን ማብሰር ጀመረ ማለት ነው። ድንግል ማርያም እንትባላለች እሙ ለብርሃን የብርሃን እናት፣ አንቀጸ ብርሃን የብርሃን ደጃፍ፣ የብርሃን መዝጊያ፣ ሆተ ብርሃን የብርሃን ደጅ ትባላለችና የብርሃን የእውነተኛው ብርሃን የአምላካችን እናት በምትሆነው በቅድስት ድንግል ማርያም ፊት ቆሞ ማን ማብሰር ጀመረ? ቅዱስ ገብርኤል ማብሰር ጀመረ። ሲያበስራትም ምናልባት እዚህ ጋር ስዕሉ ካለ ይሁንና እዚህ ጋር ሲያበስራት ይታያል። በደንብ አድርጋችሁና ስዕል ልብ አድርጋችሁ ተመልከቱ። በእጁ ምን ይዟል? አበባ ይዟል። በጥንት አሳሳል ቀኙ እንዲህ ይላታል ወይም ግራው ሊሆን ይችላል። እሷ ደግሞ ሰማያዊ መጎናጸፊያ ተጎናጽፋ ከውስጥ ደግሞ ቀይ ለብሳለች። የእስራኤል ደናግል በልማዳቸው ሁሉም ቀይ ለብሱ ነበረ ማለት የድንግልናቸው መታወቂያ ነው። እና ሲሆኑ ደግሞ ሰማያዊ መጎናጸፊያ ይጎናጸፉ ነበረ። ቅድስት ድንግል ማርያም ሁለቱንም እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ በመገኘቷ ከውስጥ ቀይ ለብሳ ከላይ ምን ለብሳለች? ሰማያዊ ለብሳለች። አንገቷን ዘንበል አድርጋ ትታያለች። ዳዊት ምን ይላታል? ስምዒ ወለቴ ወርኤ ወአጽሚ ዝነኪ ልጄ አንገትሽን ዘንበል አድርገሽ ስሚ ርስይ ዝበኪ ወቤተ አቡኪ ቤትሽን ወገንሽን ሁሉ እርሺ። ንጉሥ ምንሽን ወጥቷል? ውበትሽን ወጥቷል ስላለ ድንግል አንገቷን ዘንበል አድርጋለች። የእግዚአብሔር መልአክ ደግሞ እጁን ዘርግቶ ምንን ያበስራታል? ብስራትን ያበስራታል። በእጁ ግን ምን ይዟል? ነጭ አበባ ይዟል ማለት ነው። እንደ ብርሃን ማለት ነው። ምንን ይዟል? ምንን ይዟል? ነጭ አበባ ይዟል። ነጭ አበባ ያዘበት ትልቅ ምክንያት አለው። በጥንት ጊዜ ሲሳል አበባዎቹ 3 ዘለላ ሆነው ይሳላሉ። ስንት ዘለላ? አሁን እንዴት እንደሚስሉ ባላውቅም የጥንት አሳሳል 3 ዘለላ ያላት ነጭ አበባ ይዞ ይታያል። 3 ዘለላ እመቤታችን የማን ማደሪያ ናት? የሥላሴ ማደሪያ ናት። እንደገና ይህ ብቻ አይደለም። ቅድመ ጸኒስ ቅድመ ወሊድ ጌታን ከመጽነሷ ከመውለዷ አስቀድሞ ድንግል ናት። በወለደችውስ ጊዜ ድንግል ናት። ከወለደችውስ በኋላ ዘላለማዊት ድንግል ስለሆነች ቅዱስ ገብርኤል 3 ዘለላ ያለው አበባ ይዟል። ነጭ መሆኑ አበባው የድንግል ማርያም ምንድነው? ንጽህና፣ ምን ቅድስና፣ የብርሃን እናት መሆኗ
አበባዋን ይወክላል። የምን እናት መሆኗ? እመቤታችን በነጭ አበባ በነጭ ዕንቁ ስትመሰል ንጽሕናዋን ለመግለጥ ነው። ለምሳሌ ማሕሌታዊው ሊቅ ቅዱስ ያሬድ በረከቱ ይደርብን ምን ይላል? ማርያም እሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ። በድጓው ላይ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ይላል። ስለዚህ ንጽሕናዋ በብርሃን፣ ንጽሕናዋ በነጭ ዕንቁ፣ ንጽሕናዋ በነጭ አበባ ስለሚመሰል ቅዱስ ገብርኤል በሚያበስራት ስዕል ላይ ምን ይዞ ይታያል? ድገሙት። ምን ይዞ ይታያል? ነጭ አበባ ይታያል። የአበባው መዓዛ ደግሞ ምንድን ነው? እመቤታችን መዓዛ ንጽሕናን፣ መዓዛ ቅድስናን፣ መዓዛ ሃይማኖትን፣ መዓዛ ምግባርን፣ መዓዛ ፍቅርን አስተባብራ የተገኘች ከሷ በቀር ማን ትኖራለች? ማንም አትኖርም። ስለዚህ መልአኩ ነጭ አበባ ይዞ ይታያል። መቼ ነው ይዞ የመጣው? በዕለተ እሑድ። እስቲ በሉ ድገሙት። እሑድ ብርሃን እንደተገኘ በዚህችም የብርሃን እናት በሆነች ዕለተ እሑድ ምሳሌዋ በሆነች በቅድስት ድንግል ማርያም ፊት ቆሞ ብስራትን ባበሰራት ጊዜ እቺ የብርሃን እናት የሆነች ቅድስት ድንግል መጨረሻ ላይ ምን አለች? ነየ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ፣ ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ ስትለው ብርሃን ዘእምብርሃን የሆነው ከብርሃን አብ የተወለደው ብርሃን ወልድ ብርሃነ ብርሃናት የሆነው ልዑል አምላክ በማኅፀኗ በዕለተ እሑድ ተጸነሰ። ክብር ምስጋና ለስሙ ይሁን። የብርሃን ማኅደር ሆነች ድንግል ማርያም። ማኅደረ ብርሃን ሆነች። እውነተኛው ብርሃን በማኅፀኗ አደረ። በጣም የሚገርማችሁ የመጀመሪያው ብርሃንን መላእክት ማየት አቅቷቸዋል። ማን ማየት አቅቷቸዋል? ጥበብ ሆኗቸዋል፣ ዕውቀት ሆኗቸዋል። እንደውም ፀሐይን ሲፈጥራት ከዛ ብርሃን ወስዶ ሲቀባት ፀሐይን ማየት መላእክት አልቻሉ። ስለዚህ የስንዴ ቅንጣት የምትሆን ብርሃን ከፍሎ ነው እነዚህም ብርሃናማ ዓለማትን እግዚአብሔር ያሳመረው። ታዲያ ያን ብርሃን መላእክት ማየት ካልቻሉ ምን ማየት ካልቻሉ አስተውላችሁታል? በኢሳይያስ 6 ላይ መላእክት በዙፋኑ ዙሪያ ያሉና በሁለት ክንፋቸው ምናቸውን ይሸፍናሉ ይላል? ፊታቸውን ይሸፍናሉ። ለምን? የእግዚአብሔርን ብርሃን ማየት ምን አይሉም? አይችሉም። መላእክት ከዛ ብርሃን የተነሳ ይንቀጠቀጣሉ፣ ተፈጥሯቸው ብርሃናማ ሲሆን። ድንግል ማርያም ግን መላእክት የማይቀርቡትን ብርሃን በማኅፀኗ ተሸከመች፣ አልተቃጠለችም። ክብር ይግባት እናታችን። እውነትን ወአንጸብረቀት ከመ ፀሐይ፣ ፊቷ አበራ ይላል። ጌታን በጸነሰች ጊዜ ፊቷ አበራ። ለምን? በማኅፀኗ ያለው ማን ነው? ደገኛው ብርሃን፣ እውነተኛው ብርሃን፣ የዓለም ብርሃን እሱ ማን ነው? ኢየሱስ ክርስቶስ ነው። በሉቃስ 1:78 ላይ ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው ይላል። ስለዚህ ከላይ የመጣው እውነተኛው ብርሃን የእግዚአብሔር ልጅ ለመጀመሪያ ጊዜ ያደረው የት ነው? በምን ነው? ስለዚህ ድንግል ማርያም አንቀጸ ብርሃን፣ ሆተ ብርሃን፣ እመ ብርሃን ተብላ ትጠራለች ማለት ነው። ስለዚህ ይህ ብርሃን በዕለተ እሑድ እግዚአብሔር አምላክ እንዳመጣው በተመሳሳይ መልኩ በዕለተ እሑድ እውነተኛው ብርሃን ሰንበተ ሰንበታት እሑድ በተባለችው ወይም እሑድ ምሳሌዋ በሆነችው በቅድስት ድንግል ማርያም ማኅፀን አደረ። ከዚህ በኋላ ያ ብርሃን በአጭር ቁመት በጠባብ ደረት ሲመላለስ ምን አለ? እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል የዮሐንስ ወንጌል ምዕራፍ 8 ቁጥር 12። ስለዚህ እውነተኛው ብርሃን ማን ነው ማለት ነው? መድኃኔዓለም ነው። ማን ነው? የብርሃኑ እናት ደግሞ ማን ናት? ስለ ብርሃን ያወጀው መልአክ ደግሞ ማን ነው? ቅዱስ ገብርኤል። በጣም ጥሩ፣ በጣም ጥሩ። ስለዚህ የመጀመሪያው ብርሃን በዕለተ እሑድ መጣ። አሁን ደግሞ እጅግ አስገራሚ ምስጢር እግዚአብሔር ሰማይ ላይ ያትማል። እሱም ትንሽ አብራራላችሁ። ከዛ እንደገና ሌላ ብርሃን ስንተኛ ቀን መጣ? አይ ሁለተኛ ቀን ዝም ብለሽ በግምት ነው። ሁለተኛ ቀን እግዚአብሔር ውሃን የከፈለው ጠፈርን ያስገኘው። በሶስተኛው ቀን ምን ፈጠረ? ይህ በጣም የመጀመሪያ ገጽ ነው። አዝሬትን
አትክልትን እጽዋትን ፈጠረ። ምድር ዘር የሚሰጥ ቡቃያን ታውቃሉ። በስንተኛው ቀን? በሶስተኛው ቀን። ልክ በአራተኛው ቀን። የመጀመሪያውን ቀን ብርሃን አስተውሉ። ልክ በአራተኛው ቀን እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ አለ። ብርሃናት በምን ጠፈር ይሁኑ? ለምልክቶች ይላል፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ካለ በኋላ ታላቁ ብርሃን ፀሐይን በቀን ታናሽ ብርሃን ጨረቃን በሌሊት ከዋክብትንም ጭምር አሰለጠነ ይላል። እግዚአብሔር አሁንም በድጋሚ ምን አለ? ብርሃን ይሁን አለ። ምን ይሁን አለ? ብርሃናት በሰማይ ጠፈር ይሁኑ አለ። ስንተኛው ቀን ላይ? እንዳትረሱ ክርስቲያኖች። ወንጌል እናንተ ስለ ወንጌል ለመረዳት መጽሐፍ ቅዱስ ታነባላችሁ፣ ጥሩ ነው። ግን አስቀድሞ መጽሐፍ ቅዱስ ላይ ሳይጻፍ ራሱ እግዚአብሔር ሰማይ ላይ ጽፎታል። ዳዊት ምን ይላል? ሰማያት ይነግራ ስብሐተ እግዚአብሔር መዝሙር 18 ላይ ሰማያት የእግዚአብሔርን ስራ ወይም ጌትነት ይናገራሉ፣ ጠፈርም አለ የእጁን ስራ ያወራል። የምኑን ስራ ያወራል? መጽሐፍ ቅዱስን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን የጻፈው ማን ነው? ራሱ እግዚአብሔር ነው። ስለዚህ ዛሬ ብርሃን መባሉ ለዚህ ነው። ልክ በአራተኛው ዕለት ደግሞ ብርሃናት በሰማይ ጠፈር ይሁኑ ብሎ ፀሐይን ፈጠረ። የጨለመውን የሚያስለቅቅ የተሰወረውን የሚገልጥ የረጠበውን የሚያደርቅ ምንን ፈጠረ? ታላቁን ፀሐይ እግዚአብሔር አምላክ በስንተኛው ዕለት አመጣ? በአራተኛው ዕለት። ድገሙት። በአራተኛው። ለምንድን ነው በአራተኛው ዕለት ያመጣው ይመስላችሁ? አንድ ፀሐይ ይገለጣል። እውነተኛ ፀሐይ ምድር ላይ ይመጣል። እችኛው አይደለችም። እውነተኛው ፀሐይ ማን ይመስላችኋል? ኧረ ተናገሩ ስሙ። የኃጢአትን ጨለማ ገፎ የጣለ ማን ነው? ሙቀተ ጸጋን የሰጠ ማን ነው? መድኃኔዓለም ክርስቶስ ነው። ስለዚህ ሚልክያስ በምዕራፍ 4 ቁጥር 2 ላይ ነገር ግን አለ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል። የእውነት ፀሐይ እሱ ማን ነው? መድኃኔዓለም ነው። የተአሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል። እሱ ማን ነው? እውነተኛው ብርሃነ ብርሃናት ፀሐይ ጽድቅ ማን ነው? መድኃኔዓለም ክርስቶስ ነው ማለት ነው። ታዲያ ያ ፀሐይ ተወልዶ ከቅድስት ድንግል ተወልዶ ታቦር ላይ ደግሞ ጌትነቱን ሲገልጥ ፊቱ እንደ ፀሐይ ምን ሆነ ይላል? ጴጥሮስ፣ ዮሐንስ፣ ያዕቆብ ባሉበት ሙሴና ኤልያስ በተገኙበት ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደምን አበራ? እንደ ፀሐይ አበራ ይላል። ራሱ ማን ነው? ፀሐይ ጽድቅ ነው። እውነተኛው ፀሐይ ኢየሱስ ክርስቶስ ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ፊቱም ይላል በኃይል እንደሚበራ እንደ ፀሐይ ነበር ይላል። እሱ ማን ነው? አማኑኤል አምላካችን ነው። ስለዚህ ቤተ ክርስቲያናችን በኪዳን ጸሎቷ ላይ ፀሐይ ዘኢየዐርብ የማይጠልቀው ፀሐይ ትለዋለች። ጌታን ምን ትለዋለች? እቺ ፀሐይ ትጠልቃለች፣ እሱስ የማይጠልቅ ፀሐይ፣ የማይጠፋ መብራት ይላል። እውነት ነው። መብራት እፍ ብትለው ወይም ከቆጣሪው ብታጠፋው ይጠፋል። የእሱ ብርሃን ግን የባህሪ ገንዘቡ ነው። የምን ገንዘቡ ነው? የቅዱሳን ብርሃን የጸጋ ነው። የእሱ ግን ምንድን ነው? የባህሪ ነው። በጣም የሚገርመው ኪዳን ይቀጥልና በቅዱሳን ላይ ዘወትር የሚያበራ ፀሐይ ይለዋል። እሱ ማን ነው? መድኃኔዓለም ነው። አሁን ትልቁ ምስጢር ልነግራችሁ ነው። ዝግጁ ናችሁ? ፀሐይ በስንተኛው ዕለት መጣ? ብርሃን በስንተኛው ዕለት መጣ? ጥሩ። ብርሃን በአንደኛው ዕለት መምጣቱ በዕለተ እሑድ መምጣቱ፣ እውነተኛው ብርሃን በዕለተ እሑድ መጋቢት 29 ቅዱስ ገብርኤል አብሳሪነት በድንግል ማርያም እንደሚጸነስ ያመለክት ነበር አልኳቸው አይደል? አሁን ደግሞ በስንተኛው ቀን ድጋሚ መጣ? በአራተኛው ቀን መጣ። ለምን? እግዚአብሔር ባወቀ ያደረገው ነው። ፀሐይ በአራተኛው ዕለት እንደመጣ በተፈጥሮ የክብር ባለቤት እውነተኛው ፀሐይ ኢየሱስ ክርስቶስም በአራተኛው ክፍለ ዘመን ሰው ይሆናል። በስንተኛው ክፍለ ዘመን? በቃ አራትን እንዳትረሱ። ዘመነ አበው ነበረ እስከ ያዕቆብ ድረስ። ቀጥሎ ዘመነ መሳፍንት መጣ። እነ ሙሴ እነ ኢያሱ እና ወዘተረፈ ዘመነ መሳፍንት መጣ። ቀጥሎ ዘመነ ነገሥት መጣ፣ የነ ዳዊት ዘመን። ቀጥሎ ደግሞ መጨረሻው ዘመነ ካህናት ሆነ። እውነተኛው ሊቀ ካህናት ኢየሱስ ክርስቶስ በስንተኛው ተወለደ? ልክ በአራተኛው ተወለደ። ለምን? ፀሐይ በስንተኛው ዕለት ስለመጣ። ስለዚህ እውነተኛው ፀሐይ ኢየሱስ ክርስቶስም እውነተኛው ሊቀ ካህናት መድኃኔዓለምም ልክ ጠብቆ በአራተኛው ክፍለ ዘመን ላይ ምን ሆነ? ሰው ሆነ። አሁንም
ከፍ ብለን እንመርምር። ያዕቆብ 12 ልጆች ነበሩት። 12ቱ ነገደ እስራኤል ይባላሉ። ምን ይባላሉ? ጌታ ከ12ቱ በስንተኛው ነው የተወለደው? በአንደኛው ይመስላችኋል? በሁለተኛው ይመስላችኋል? አይደለም። በስንተኛው ነው? የመጀመሪያው ስሙ ሮቤል ነው። ከሮቤል ነገድ አልተወለደም። ሁለተኛው ልጁ ስምዖን ነው። ከስምዖን ነገድ አልተወለደም። ሶስተኛ ልጁ ሌዊ ነው። ከሌዊ ነገድ አልተወለደም። አራተኛ ልጁ ይሁዳ ይባላል። የይሁዳ አንበሳ፣ እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። ክብር ምስጋና። ቤተልሔምን እናስባለን። ቀርበዋል። ለዚህ ነው ታላቁ ማሕሌታይ ቅዱስ ያሬድ ድጓ ዘእስጢፋኖስ ላይ ምን ይላል? እምስረ ወእሴ ፀሐይ ሰረቀ፣ ከእሴ ባህር ያለ ፀሐይ ወጣ፣ ወአድኃነ ዓለመ በምጽአቱ፣ በመምጣቱ ዓለምን አዳነ። ብርሃን ዘመጻ ውስተ ዓለም ክብሮሙ ለቅዱሳን። የብርሃኖች ሁሉ ብርሃን ማን ነው? ኢየሱስ ክርስቶስ ነው። የቅዱሳን ክብራቸው ማን ነው? የኃጢአትን ጨለማ ገፎ የጣለ ማን ነው? መድኃኔዓለም ክርስቶስ ነው። ስለዚህ ፀሐይን በአራተኛው ዕለት አምጥቶ ራሱ በአራተኛው ነገድ ከአማናዊት ሰማይ ከድንግል ማርያም ምን ሆነ? ወጣ ማለት ነው። ስለዚህ ነው ድንግል ማርያምን ሁለተኛይቱ ሰማይ እንላታለን። ምን እንላታለን? ውዳሴ ማርያም ስትጸልዩ ሰምታችሁ የለ? ሁለተኛ ሰማይ ላንቺ ተባልሽ። ለምን? ሰረቀ ለነ እምኔኪ ፀሐይ ጽድቅ፣ ካንቺም ሁለተኛ ፀሐይ ወጥቷልና። ሁለተኛ ፀሐይ። ስለዚህ ድንግል ማርያም ምንድናት? ሰማይ ናት። ልጇ ምንድነው? መልስ እፈልጋለሁ። ፀሐይ ነው። ይህን እንዳትረሱ። አባ ጊዮርጊስ ምን ይላታል? ኦ ሰማይ ዳግሚት ዘወለደቶ ለፀሐይ ጽድቅ ዘውእቱ ብርሃነ ቅዱሳን ዘሰደዶ ለጽልመት። ጨለማን ያባረረው ጨለማ ማን ነው? ዲያብሎስ ነው። ጨለማ ምንድነው? መላከ ሞት ነው። ጨለማ ምንድነው? ኃጢአት ነው። ጨለማን ያሳደደው የቅዱሳን ብርሃን እውነተኛውን ፀሐይ ኢየሱስ ክርስቶስን የወለድሽ ሁለተኛ ሰማይ ሆይ ይላል። ስንተኛ ሰማይ? በአራተኛው ዕለት ፀሐይ እንደተገኘ በአራተኛው ትውልድ የተገኘች ከነገደ ይሁዳ አብራክ የወጣች ከእሴ ዘር የተመዘዘች ቅድስት ድንግል ማርያም በቤተልሔም ግርግም ፀሐዩን ወልዳ እነኋችሁ ብላ ሰጠችን። ክብር ለእናታችን ፀሐዩን አገኘ። አሁንም አስተውሉ። ፀሐይ በስንተኛው ዕለት መጣ? እውነተኛው ፀሐይ ኢየሱስ ክርስቶስ በስንተኛው ወር ተወለደ? በስንት? አሁን ያለንበት ስንተኛ ወር ነው? መስከረም። ፍጥረተ ዓለም ይሉታል ሊቃውንት። ይሄ ቁጥር መምራት፣ ሌላው መጋቢት ይላል። አይ መስከረም 1። ጥቅምት ስንት? ኧረ መልሱ። ህዳር 3፣ ታኅሳስ። ፀሐይ በአራተኛው ዕለት እንደመጣ በአራተኛው ወር ታኅሳስ የተወለደ የኔና የእናንተ ፀሐይ እሱ ማን ይባላል? ኢየሱስ ክርስቶስ ይባላል። በጣም ይደንቃል። ለዚህ ነው የኢትዮጵያ ሊቃውንት በረከታቸው ይደረብን፣ ይህ አራተኛው ወር የባለቤቱ ብቻ በመሆኑ ወሩን ታኅሳስ የሚል ስያሜ ሰጥተውታል። ምን የሚል ብለው አይደለም እኮ አንተ ታላላቅ ሊቃውንት የነበሩባት ታኅሳስ። ታኅሳስ ምንድን ነው? ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። እናንተም ማሰስ ትላላችሁ አይደለ? እስቲ አስሳችሁ አገኙት ይባል የለ? ታኅሳስ ማለት የማሰስ ወራት። የምን ወራት? የመፈለግ ወራት። የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። ፈላጊዎቹ ማን ናቸው? እስቲ ገምቱ። እኛ አይደለም። ታኅሳስ ላይ ፈልገው ያገኙት ሰብአ ሰገል ከዋክብት ተመራማሪዎቹ ዘር ለሚቆጥሩት አይደለም ጌታ ልደቱን የገለጠው፣ ከዋክብት ለሚቆጥሩት። ዘር የሚቆጥሩ ምንም የእግዚአብሔር መንግስት ማይወርሱ ለእስራኤል አልገለጠው። ለእረኞች መጻሕፍት ለሚያውቁ ከዚህ ቅራቅንቦ ለተለዩ ነው እና ከዋክብትን ለሚያዩ ብቻ ነው የገለጠ። ስለዚህ ፈላጊዎቹ ምኖች ናቸው? ሰብአ ሰገል ናቸው። የሚታሰሰው የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። መሪው ምንድን ነው? ኮከብ ነው። ስለዚህ ምን አሉ? አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእሱ ልንሰግድ መጥተናል ብለው አስሰው በአራተኛው ወር ክርስቶስን አገኙ። ክብር ምስጋና ለአምላክ።
በጣም 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 ይደንቃል። ደግሞ አሰሱትም አባቶቻችን ናቸው እናውቃለን። ምስክር ዳዊት ነው። ኢትዮጵያውያን በፊቱ ይሰግዳሉ ይላል። ተመልከቱ፣ ይሰግዳሉ ይላል። ዳዊት እኮ ነው። የተርሴስና የደስያስ ሰዎች ስጦታ ያመጣሉ። ነገሥተ ሳባ ወአረብ ጋዳ ያመጹ። የሳባና የአረብ ነገሥታት እጅ መንሻ ያቀርባሉ። ወይሰግዱ ሎቱ ኩሎሙ ነገሥተ ምድር፣ የምድር ነገሥታት ሁሉ ለእርሱ ይሰግዳሉ ይላል። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው አልሰገዱለትም? ታዲያ ዳዊት ምን አለ? ኢትዮጵያ አለ በፊቱ ይሰግዳሉ አለ። ይህን የሚሽር ማን ሊኖር ይችላል? ማንም ሊኖር አይችልም። በፕላኔቷችን በመሬት ክርስቶስ የተወለደበትን ወር ታኅሳስን የማሰስ ወራት ብላ የሰየመች እቺ ሀገር ብቻ ናት፣ ሌላው አይደለም፣ በፍጹም አይደለም። ናቡከደነጾር እንዳቆማቸው አማልክት በሙሉ በወራት ውስጥ አማልክት ነው የደረደረው። ጃንዋሪ ጃኑስ የሚባል ጣዖት ነው። the god of gates and doors የበርና የመዝጊያ አምላክ ነው። ጥር ማለት አይደለም። ፌብሩዋሪ ፌብሩ መንጻት ነው። ለጣዖት የመንጻት ስርዓት የሚከበርበት ነው። የካቲት ማለት አይደለም። መጋቢት ማለት ማርች ማለት አይደለም። ማርስ the god of war የጦር አምላክ ተብሎ የተመለከ ነው። ሚያዝያ በእኛ የሚዛዝት የሚዜዎች ወራት ነው። በሌላው ግን ኤፕሪል ነው። ኤፕሪል ማለት ሚያዝያ ማለት አይደለም። አፍሮዳይት የምትባል ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ ብለው የፍቅርና የትዳር አምላክ ብለው ያመልኳት የነበረች እንስት ጣዖት ናት። ግንቦት የግንባታ ወር ነው። ኢየሩሳሌም ግንብ የተገነባበት መቅደሱ የተሰራበት ወር ነው። ይሄኛው ግን ሜ አይደለም። ማያ የስጦታ አምላክ ተብላ የተመለከች እንስት ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው። መልካም ዘር የሚዘራበት ነው። ከእርሻ ጋር ይያያዛል። እግዚአብሔር ዝናቡን ይሰጣል፣ ምድርም ታበቅላለች ነው። ሌላው ዓለም ግን ጁን ብሏል። ጁኖ የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናት። አባቶቻችን የክርስቶስን ለክርስቶስ ብቻ የሰጡ ብቸኛና ምርጥ አባቶቻችን ናቸው። ኢትዮጵያ በፊቱ ይሰግዳሉ አለ ዳዊት። ኢሳይያስስ ቢሆን በምዕራፍ 60 ከቁጥር 1 እስከ 6 የሰብአ ሰገል ጉዞ ይታየዋል። መሲሁን ያስሳሉ፣ ያን ፀሐይ ይፈልጋሉ። ወደ እውነተኛው ኮከብ ምሳሌው ኮከብ ይመራቸዋል። ምን አለ ኢሳይያስ? አብርሂ አብርሂ ኢየሩሳሌም 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 አብሪ እስመ ናሁ ገጸ ብርሃንኪ፣ ብርሃንሽ ቀርቧልና። ብርሃኗ ማን ነው? ፍጠን፣ ኢየሱስ ክርስቶስ ነው። የእግዚአብሔርን ክብር ባንቺ ላይ አብርቷልና አንገትሽን ቀና ቀና አድርገሽ ተመልከቺ፣ ልጆችሽ ወደ አንቺ ተሰብስበዋል። ነገሥት ያውሩ በብርሃንኪ፣ ነገሥታት በብርሃንሽ ይሄዳሉ ይላል። በምንሽ? ብርሃኑ ኮከቡ ነው፣ ይመራቸዋል ለሰብአ ሰገል። ወአሕዛብኒ በጸዳልኪ፣ ወታደሮቻቸውም ሰራዊቱ በጸዳልሽ ይሄዳሉ ካለ በኋላ የምድያም ግመሎች ያጨናንቁታል ይላል። በኋላ ቁጥር 6 ምን አለ? ሁሉ አለ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔርን ምስጋና ይነገራል ብሎ አተሞ ኢሳይያስ። ክብር ለዚህ ነቢይ አተመው። ሁሉ ከሳባ ይመጣሉ። አሁን በአራተኛው ዕለት ፀሐይን ያመጣው አምላክ በአራተኛው ወር ላይ ሲወለድ ታኅሳስን አስተውላችሁታል? ታኅሳስ ትንሽ ለየት ያለ ወር ነው። በሙሉ ሰማይ ላይ የሚታየው በሙሉ ስለሱ የሚሰብክ ነው። ቀላል እንዳይመስላችሁ። ታኅሳስን በምን ታውቃላችሁ? እስቲ በምኑ ትዝ ይላችኋል? እንዲሁ ይገርመኛል። የጥንት ገበሬዎች አሁን ካሉት ከዘመናዊ ተማሪዎች የተሻሉ ነበሩ። የገና ጀንበር ይሉ ነበር። ቢያንስ የቀኑን ማጠር ያውቃሉ። አሁን ግን ስለ ቀን ማጠር ማያውቅ የገና ጀንበር ይላሉ። እኛ ኢኩዌተር ላይ ቀበቶ ላይ መሀል ላይ ስላለ ብዙ አይታወቅም። ያው ግን ቢሆንም ቶሎ ይመሻል አይደል? አይመሽም? ይመሻል፣ ጨለም ይላል። ወደ አውሮፓው ብትሄዱ ግን ከቀኑ 9 ሰዓት ኦልሬዲ ጨልሟል። ድርግም ይላል፣ ጨልም ይላል። ሰዓተ ማዕልቱ አጭር የሆነና የሌሊቱ ሰዓት ምን ይሆናል? ምን ይሆናል? ይረዝማል። በተለይ ደግሞ ልክ ታኅሳስ 12 ሲሆን በጣም የሚገርመው ቢያንስ ከአርክቲክ መስመር ጀምሮ ያለው ቦታ ፀሐይ ለአንድ ቀን ሙሉ አትወጣም። እዛ አካባቢ ብትሄዱ ለስንት ቀን? 24 ሰዓት ሙሉ ጨለማ የሚሆንበት ነው። ታኅሳስ በጣም አጭር ነው። ስለዚህ ስንክሳር ሲጀምር የታኅሳስን ወር
ሰዓተ መዓልቱ ያጠረ ሰዓተ ሌሊቱ ምን የሆነ የረዘመ ይላል። አሁንም አስተውሉ። ለምንድን ነው በዚህ ወር የተወለደው? ተፈጥሮን ልብ አድርጋ አስተውል። በእኛ አሁን በጋ ነው ይገባው። እስራኤል ግን ክረምት ነው። በጣም ቀዝቃዛ ነው። የእስራኤል ክረምት ደግሞ ክረምት አይምሰላችሁ፣ የአውሮፓው እኛ እናቅም። እኛ ገነት ላይ ነው የተቀመጥነው። ትንሽ መከራ አልቀመስንም በተፈጥሮ ላይ እንጂ ቅጠሉ ሁሉ ምን ይሆናል? ይረግፋል። በቃ ባዶ ጭራሮ ይሆናል። በዚህ ወር ነው አምላክ የተወለደው። አሁን አንድ ነገር ልንገራችሁ። መብራት ተሰቅሎ ሲበራ ነው ብዙ ብርሃን የሚያሳየው ወይ ዝቅ ሲል? ተሰቅሎ ዝቅ ሲል ተሰቅሎ ነካችሁ። ዝቅ ሲልማ እንዴት ይታያል? እዚሁ ተዳፈነ። ከፍ ሲል ምን ይሆናል? ለሁሉ ያበራል። ተራራ ላይ ያለች ከተማ እንደማትሰወር ነው። በእንቀው አይደለም፣ በመቅረዝ ላይ አይደለም መብራት ነው። አዎ ፀሐይም ከምህዋሯ ታኅሳስ ላይ ዝቅ ትላለች። ምን ትላለች? አንግሏ ከምህዋሯ ዝቅ ስለምትል ቶሎ ይመሻል ማለት ነው። ምን ይመሻል? አስተውላችሁታል? ታኅሳስ ፀሐይ እርደተ ፀሐይ ነው የምንላት። ሰኔ ላይ ደግሞ እርገተ ፀሐይ ትባላለች። የትልቅ ትምህርት አለ። ቤተ ክርስቲያናችን የዛሬውን ያድርገውና ጥሩ የአስትሮኖሚ ትምህርት ቤት ነበራት። ምህዋረ ፀሐይ እንላለን እኛ ስንማር። እንግዲህ ዝቅ ትላለች ነው ከአንግሏ በሳይንሱ። ምን ማለት ነው? ፀሐይ በዚሁ ከምህዋሯ ዝቅ እንደምትል እውነተኛውም ፀሐይ ከሰማይ ሰማያት ወርዶ ዝቅ ብሎ በበረት ተወለደ። አያችሁ፣ ሰማይ ላይ ያስቀመጠው ማለት ነው። አታመሰግኑትም? ተፈጥሮ ላይ ነው። እርገቱን ደግሞ ግንቦት ላይ አድርጎታል። ግንቦትና ሰኔ ሰዓተ መዓልቱ ምን ይሆናል? ረዘም ይላል። ለምን? ፀሐይ ከምህዋሯ ከፍ ትላለች። ልክ በዛ ወር ግንቦት ላይ እውነተኛው አምላክ እየተመሰገነ ወደ ሰማይ ምን ሆነ? አረገ። ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጁን ሥራ ምን ይላል? ያወራል ይላል። ያዕቆብ ዘስሩግ የተባለ ታላቅ ሊቅ እንዲህ ይላል፣ ፀሐይ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ፀሐይ ተወለደ ይላል። እኛ ምን ትሰራልናለች? ፀሐይ ብትመሽ ፀሐይ ብትጨልም እውነተኛው ፀሐይ ማን ተወልዷል? የተወለደው ደግሞ መቼ ነው? ሌሊት ነው፣ በጨለማ ሰዓት ነው። ዓለም ሁሉ በኃጢአት ጨለማ ውስጥ እያለ እውነተኛው ብርሃን ማን ተወለደ? መድኃኔ ዓለም ተወለደ። እንደውም ምን ይላል መሰላችሁ? ጨለማ በሚመላለስበት በዚህ ወር ይላል። አሁን የጨለማ ሰዓት ነው አይደል? ቶሎ ይጨልማል፣ ጭልም ይላል፣ ቶሎ ፀሐይም ቶሎ ትጠልቃለች። ጨለማ በሚመላለስበት በዚህ በታኅሳስ ወር ክፉን ጨለማ ሰይጣንን ያሳድደው ዘንድ እውነተኛው ብርሃን መድኃኔ ዓለም ተወለደ። ምስጋና ለስሙ። ተፈጥሮች እንደውም ምን ይላል መሰላችሁ? በዚህ ይላል ሌሊቱ በሚቀንስበት ወር ይላል በኃጢአት ምክንያት ቀንሰው ጎስቁሎ የነበሩ የሰው ልጆችን ከፍ ሊያደርጋቸው ማን ተወለደ? ፀሐዩ ኢየሱስ ክርስቶስ ተወለደ ይላል። ሌላው እኛ ጋር ይሄ ነው። ዛፉን ብዙ ችግር የለበትም። በሌላው ዓለም በሰሜኑ ንፍቀ ክበብ ብትሄዱ እስራኤልን ጨምሮ ቅጠሉ ሁሉ ምን ይሆናል? እርግፍ ይላል። እኛ ጋር መሀል ላይ ስለሆንን ነው ማናውቀው ይህን ጉዳይ። እረፎ ጭራሮ ሆኖን ለምንድን ነው ይላል ያዕቆብ ዘስሩግ የልደት መጽሐፉ ላይ ሲተረጉመው። በአዳምና በሔዋን ምክንያት ሁላችንም ምን ሆነን ነበረ? ረግፈን ነበረ። ጸጋችን ተገፎ ነበረ። ዛፎቹ እንደሚረግፉ ማለት ነው። የረገፈው ማንነታችንን በልምላሜ ጸጋ ሊሸፍንልን በዚህ ወር ጌታችን ተወልዶ በዚህ የብርድ ወራት በጨርቅ ተጠቅልሎ እርቃናችንን በሱ ጸጋ ዳግመኛ ሸፈነልን። ይህ ብርሃን ታላቅ ብርሃን ነው። ከላይ የመጣ ብርሃን ነው። ጨለማ ያላሸነፈው ብርሃን ነው። ስሙም መድኃኔ ዓለም ክርስቶስ ነው። ምስጋና ለስሙ አምላካችን እሱ ስለሆነ። ስለዚህ በልደት ቅዳሴ ላይ ፀሐይ ጽድቅ ሰረቀ እግዚእ ተረክበ ወአምላክ ተአኩተ ወተወልደም ቅድስት ድንግል እስመ መለኮቱ ይማሰነ። የእውነት ፀሐይ ወጣ፣ ጌታ ተገኘ፣ አምላክ ተመሰገነ፣ መለኮቱ አልተለወጠምና ከቅድስት ድንግል ተወለደ ይላል ሊቁ ጎርጎርዮስ። ስለዚህ በእውነት ታኅሳስን ስታስቡ፣ አራተኛው ወር ስታስቡ፣ በአራተኛው ዕለት ፀሐይን አምጥቶ በአራተኛው ትውልድ
በአራተኛው ነገድ ብርሃነ ብርሃናት ፀሐየ ጽድቅ አምላካችን ሰው የመሆኑን ምስጢር ሰማያቱ ሁሉ የሚያውጁበት ወር ነውና አባ ጊዮርጊስ ድገሙት እስቲ አባ ጊዮርጊስ በሉ። ሊቃውንቶቻችሁን ወቁ። ዘጋስጫ ታላቅ ሊቅ ነው። በጣም ብዙ መጻሕፍት ጽፏል። እኔ እንግዲህ ካሳተምኳቸው ወደ 30 የሚጠጉ መጻሕፍቶች አንድ አራቱ የሊቁ ስራ ነው ተርጉሜ ማብራሪያ ተሰርቶላቸው የታተሙት እና በአንድ መጽሐፉ ላይ ምን ይላል? ስለ ጌታ ፀሐይነት ሲናገር ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት ምድር ላይ ተሰራ ይላል። ቤተልሔም አለ ሰማይን መሰለች ይላል። ምን ቤተልሔም ናፍቃቸዋለች። ታኅሳስ 29 ጌታ ሊወለድ እኮ 10 ቀን ነው የቀረው። እንዲህ ደስታው እስካሁን ልባችን ገና በቃ እየነቃ ነው። በጣም ብርሃን ነው ዛሬ። በቃ የሚቀጥለው የነፍሳት እረኛ ነው። አቤት ልደቱ ገና እንደው ነገ ቢሆን እንዴት ባደረሰት በጣም ቀርቧል። እና ቤተልሔም አለች ሰማይን መሰለች አለ። ምንም ስፍራው ደግሞ እንደ ጽርሐ አርያም ይለዋል። በረቱን ማለት ነው። ምን ይላል? በጽርሐ አርያም 40 እንስሳ አሉ። ማንን የሚሸከሙ? የማንን ዙፋን? የእግዚአብሔርን ዙፋን የሚሸከመው ኪሩቤልና ሱራፌል አሉ የሉም? እለ ብዙኃት አዕይንቲሆሙ ዓይናቸው ብዙ የሆነ ክንፎቻቸው 6 የሆኑ መላእክት በዙፋኑ ዙሪያ እንዳሉ በቤተልሔምም ይላል ዮሴፍ፣ ሰሎሜ፣ ላሟ፣ አህያው ከቦ ተቀምጠዋል ይላል። ይህ አይነት የሚያስደንቅ ነው። በሰማይ ላይ ፀሐይ እንዳለ ማን ተገኘ? ሲመርስ አንድ ላይ ፀሐዩ ማን ነው? አማኑኤል ነው። እንደ ፀሐይ ሆኖ ወጣ በሰማይ ላይ። ያው አናቴ ትክክል ጨረቃ እንዳለ ማኅተመ ድንግልናዋ ያልጎደለ እውነተኛዋ ጨረቃ ድንግል ማርያም አገኘናት እዛ በረት ውስጥ። ህየንተ ከዋክብተ ሰማይ አስተራዩ መላእክተ እግዚአብሔር፣ እንደ ሰማይ ከዋክብት ፈንታ መላእክት ታዩ። እነ ሚካኤል፣ እነ ገብርኤል፣ እነ ሩፋኤል፣ ኧረ ስንቱ እልፍ አእላፋት መላእክት ዘመረ። ቤተልሔም ሰማይ ሆና ተገለጠች። ፀሐዩ መድኃኔዓለም ወጣላችሁ። ድንግል ማርያም በጨረቃ በአራቱ ፌዟት ትመሰላለች። ጨረቃ ስንት ገጽ አላት? 4። እስቲ አሁን ምን ላይ ናት? አትታይም? እንኳን አይዷል ግማሽ ላይ መነጽረ ታዘዙ አስመርምሩ። አይኖት ይመርመር። አይናችን እግዚአብሔር ሲፈጥረው እኮ ቀለማትን ከዝርዝራቸው ጋር መለየት የሚችሉ 7 ሚሊዮን ኮንስ ሰጥቶሻል። በጨለማ ማየት እንድትችይ 100 ሚሊዮን ሮድስ ሰጥቶሻል። መስጠት አልነበረም። እያንዳንዳችን አይናችን ኦፕቲካል ነርቭስ 1 ሚሊዮን ሴሎች ውስጥ አሉ። ስንት አሏችሁ? 107 ሚሊዮን ፎቶ ሪሴፕተሮች አሉ። ይሄን ሁሉ ተሸክመን ወደ 156 መለያ አሉት። ወደ 200 ምናምን ይቅርታ፣ ዲጂታል ሲግኔቸር ከአሻራ 5 እጥፍ የሚበልጥ ይሄ አሻራ 40 መለያ አለው። ይሄ ግን በጣም 5 እጥፍ ነው። ስለዚህ አይናችሁን ተጠቀሙ ነው። በዚሁ ላይ ደግሞ ለምን ሰማይ አታዩም? እንደ ሰብአ ሰገል ዘር ለሚቆጥሩት ለእስራኤል ልደቱን ሳይገልጥ ለነዛ ነው የገለጠው። ለምን? ስንት እግር ስለሰጠን። ላም፣ ፈረስ፣ በቅሎ፣ ከርከሮ፣ ሚዳቋ ምናምን ሳር የሚግጠው ውሃ የሚጠጣው በስብሶ የሚቀረው እንስሳቱ አራዊት ሁሉ 4 እግር ነው የተሰጠው። 2 እግር አልተፈቀደለትም። ለምን? ያን ማየት አይችልም። መሬት በ4 እግሩ የሚግጠውን ሳር የሚጠጣውን ውሃ ምናምን ቀና። ሰውን ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና አድርጎ መፍጠሩ ለምንድን ነው? ሰማያትን ያንን ሳታይ ከሞት በ2 እግር ትጠየቃለህ። የለውበትም። እኔ ተናግሬያለሁ። 4 እግር ይሰጥ ነበር። 2 የሰጠ ሰማዩን ተመልክተህ ሰማዩ ርስት እንዳለ የሰማዩ አባትህ እንድታስብ እንድናስብ ነው። ይሄን ሁሉ አይተህ ማን እንድናመሰግን? እግዚአብሔር እንደማና። ጨረቃዋ ድንግል ማርያምን እንዴት ላሳያችሁ መሰላችሁ? ጨረቃ 4 ደረጃ አላት። አንደኛ ጨረቃ ተወለደች ትባላለች። ስርቀተ ፀሐይ ጨረቃ ምን ሆነች? ለምሳሌ ጠፍታ ትቆይና 1-3 ቀን በ4 ጠፎና በክት ትሆንና ልክ በ4ኛው ቀን ማጭድ መስላ ትታያለች። እና ማጭድነቷን ስታዩ ደግሞ ማጭዷ ወደ ምስራቅ ነው የሚያሳየው። ወደ ምንድን ነው? በረሃ ውስጥ ሆናችሁ አቅጣጫ ቢጠፋችሁ በቃ ምንም አትጨነቁ። ማጭድ ጨረቃ ከሆነች
ኢስት ነው። ይሄ ማጭዷ እንትኗ ጫፏ ኤጇ ወደ ምን ያሳያል? ወደ ምስራቅ። ስለዚህ ምስራቅን ካወቅ ምስራቅ፣ ምዕራብ፣ ሰሜን ደግሞ አይጠፋህም ነው። ጨረቃ ተወለደች። ከዛ እየሰማችሁ ነው። ከ7ኛው ቀን እስከ 14ኛው ቀን አድጋ መንፈቀ ኦሮና ታድጋለች። ኦልሞስት በ15ኛው ቀን ፀሐይ በምዕራብ እሷ በምስራቅ ሆና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ጨረቃ ትሆናለች። ከዛ 15 ቀን እየጎደለች ትመጣለች። እየሰማችሁ ነው። ድንግል ማርያም በጨረቃ ይመስላታል ያሬድ። ለምን ይመስላችኋል? ፀሐይ ጨረቃ ደግሞም ራእይ ታይቷል። ጨረቃ ፀሐይን ስትወልድ ተመልክተዋል ቅድመ አያቶቿ። ልክ ጨረቃዋ እንደምትወለድ ድንግል ማርያም ከማን ተወለደች? ከቅድስት ሐናና ከቅዱስ ኢያቄም መወለዷን ታመለክታለች ማጭዷ። እችኛዋ ግን አይደለችም። ከዛ ከ7ኛው ቀን እስከ 14ኛው ቀን እያደገች እንደምትሄድ ድንግል ማርያም 12 ዓመት በቤተ መቅደስ በንጽህና በቅድስና እያደገች ነበረ። አዎ የፀሐይ ብርሃን ጨረቃ ላይ እንደሚያበራ የአምላክ ብርሃነ ረድኤት በርቶባት በቤተ መቅደስ አድጋለች። በ15ኛው ዕለት በስንተኛው? 14 ተፈጽሞ 15ኛው ላይ ተአምር ተመልከቱ። ፀሐይ በምዕራብ አድማስ ሆና ጨረቃ በምስራቅ ሆና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ጨረቃ ምን ትሆናለች? ሙሉ ምን ትሆናለች? ፉል ሙን ምልዓተ ወር ትሆናለች። ልክ በተመሳሳይ መልኩ በ15ኛው ቀን ይሄ እንደሚከናወን ድንግል ማርያምም በ15 ዓመቷ እውነተኛው ፀሐይ ኢየሱስ ክርስቶስ ልክ እንደ ሙሉነት ማኅተመ ድንግልናዋ ሳይጎል በማኅፀኗ አደረ። ክብር ምስጋና ለስሙ። ጨረቃዋ ድንግል ማርያም ናት። ጨረቃ 15 ቀን እንደምትጎድል እሷም ከእውነተኛው ፀሐይ ከመድኃኔዓለም ጋር ተመላልሳ 15 ዓመት በቤተ ዮሐንስ ኖራ ወደዛኛው ዓለም ሶሊያና ሄዳለች፣ ተሸጋግራለች። ስለዚህ ምን አለ አባ ጊዮርጊስ? ቤተልሔም ሰማይ ሆነች ይላል። ፀሐዩ ማን ነው? ጨረቃዋ ማን ናት? ድንግል ማርያም ናት ማለት ነው። አዎ ብርሃን፣ ዛሬ ብርሃን መባሉ ለዚህ ነው። ሌላው ፀሐይ ስታዩ፣ ፀሐይ ስንት ክፍል አለው? 4። እኔ አንዳንዴ አንቺ ሳል ተሳስቻለሁ። ፀሐይ አንተ ነው የሚባለው፣ ጨረቃ አንቺ ትባላለች። ዝም ብሎ አንተ አንቺ። ሰማይ አንተ ይባላል፣ ምድር አንቺ ትባላለች። ሰማይ ስማ፣ ምድር ከላይ ያለው እንደ ተባታይ፣ ታች ያለውን ስታይ ሄኖክ እንዳስተማረ እሱ ውስጥ አልገባም። ግን ልንገራችሁ፣ ቀኑ ለስንት ይከፈላል እንዴ? ነገር 2 ቀን ለ4 ይከፈላል። ለስንት ይከፈላል? ሰዓት ጠዋት ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ 9 ሰዓት፣ ከ9 ሰዓት እስከ ስንት አለው እያንዳንዱ? 3 ክፍል አድርጎታል። አሁን ምንድን ነው ይሄ? ለምን አደረገው? ከዚህ ምን እንማራለን? ማኑ ይትዛቲ እንተ ትየውስ ከመጎህ ሸናይት ከመወር ወብሪት ከመፀሐይ። እቺ አለ እንደ ማለዳ ወጋገን የምትጎበኝ ትተወስ ካለ የምትጎበኝ ማናት? እንደ ፀሐይ ያበራች እንደ ጨረቃ ያማረች ማናት ይላል ሰሎሞን። ማናት እሷ? ጥሩ። ስለዚህ ልክ 12 ሰዓት ላይ ጎህ መቅደድ ይጀምራል። ጎህ ቀደደ ትላላችሁ አይደለ? ጨለማ ነበረ፣ ድቅድቅ ጨለማ ነበረ፣ ያስፈራ ነበረ፣ ያስደነግጥ ነበረ። የሌሊቱ ግርማ ግፍፍ የሚያደርግ ብርሃን ከምን አቅጣጫ ይታያል? ወደ ምስራቅ ተመልከቱ ይላል። ቤተ ክርስቲያን ፊቷ ምንድን ነው? ወደ ምስራቅ አይደል እንዴ? በምስራቅ መታየት ይጀምራል። ምን ትላላችሁ እናንተ? ጎህ ቀደደ ሲበሉ፣ ጎህ ቀደደ። አዎ ጎህ ንጋት መጣ ይላል። አሁን ፀሐይ ከዛ በኋላ ሞቶ ደመቅ እያለ ይመጣል። እስከ ስንት ሰዓት? እስከ 3 ሰዓት ድረስ። የጠዋት ፀሐይ ጥሩ ነው አይደል? በጣም እንዲህ ትሞቃላችሁ አይደል? ጥሩ ነው፣ ለጤንነትም ጥሩ ነው። መጽሐፍም ይናገራል። ይሄ 3ቱ ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? ነቢያትን በድቅድቅ ጨለማ በሐዘን ሲኖሩ ተስፋ ነበራቸው። ብርሃኑ ይታያቸዋል፣ ግን ከጊዜው አልደረሱም። እየሰማችሁ ነው?
እንደ ተስፋ ይታያቸዋል፣ ግን ከብርሃኑ አልደረሱም። በብርሃኑ ምን ይላሉ? ይጽናናሉ። በጨለማና በሞት ጥላ ውስጥ የነበረ ሕዝብ ብርሃን ወጣለት ይላሉ። ከብርሃኑ ግን ደረሱ? ንገሩኝ፣ ደረሱ ወይ? ስለዚህ የጠዋቷ ፀሐይ የምታወጣው ብርሃን የነቢያትን የተስፋ ዘመን ይወክላል። የተስፋ ዘመን ይወክላል። ከዛ ከስንት ሰዓት እስከ ስንት ሰዓት? ከ3 ሰዓት እስከ 6 ሰዓት ብርሃኑ ምን ሆነ? ደመቀ፣ መጣ ማለት ነው 3 ሰዓት ላይ። በተመሳሳይ መልኩ ልክ ከቀኑ 3 ሰዓት ላይ ያው ስሉ እንደምታዩት የእግዚአብሔር መልአክ፣ ደስተኛው መልአክ፣ ብርሃናዊው መልአክ ቅዱስ ገብርኤል ከማን ተልኮ መጣ? ንገሩኝ፣ ከማን ተልኮ መጣ? ከእግዚአብሔር ተልኮ መጣ። በአምላክ እናት ፊት ቆመ። እሷንም ምን አላት? ትጸንሻለሽ አላት። ተነጋገሩ፣ መጨረሻ ተስማማች። ያን ጊዜ እንደ ቃልህ ይደረግልኝ ስትለው እውነተኛው ፀሐይ በማኅፀኗ አደረ። እሷም ሰማይ ሆና ተገለጠች። ክብር ይግባው። ሰማይ ሰማይ ሰማይ። በጣም እኮ ነው የሚደንቀው። እንዴት አይነት ነገር ነው! እንዴት አይነት ነገር ነው! ለዚህ ነው አንዱ ሰማያዊ ልብስ መልበሷ ሰማይ በፀሐይ በጨረቃ በከዋክብት ያስጌጠውን አምላክ የተሸከመች እሷ ማን ናት? ኧረ ድምጻችሁ በረከተ ጣፋጭ ስም አይደል? አፋችሁ ይጥፍ። ድንግል ማርያም ናትና ምን እንበላት? ሰረገላ ፀሐይ ይሏታል ሊቃውንት። ምን ፀሐይ? ሰረገላ ፀሐይ ትክክለኛ ስያሜ ነው። ሰረገላ ፀሐይ፣ የፀሐይ እናት። አንተ ፀሐይ በጣም እኮ ከባድ ነው። አሁን ትላላችሁ መታም ብላችሁ፣ ግን የ100 ሚሊዮን ኒውክሌር ቦምብ ኃይል ያላት እኮ ናት። ሪአክሽን ሃይድሮጅን ወደ ሂሊየም በቅጽበት 100 ሚሊዮን ኒውክሌር ቦምብ አስባችሁት? የ3 ደቂቃ ኃይል እኮ በፀሐይ ኃይል እኮ የምድሩን ውቅያኖስ ያተናል እኮ። የ6 ደቂቃ ጉልበቷ እኮ ክረስትን የመሬትን የላይኛውን ንጣፍ በታት ነው ይጥናል። እግዚአብሔር ማወቀ ምንን አራቀ? ሰማይን አራቀ ነው። በቅርብ ብትሆን እንደ ሌሎች ፕላኔት ሕይወት የለም። ፀሐይ እንዲህ ምታነድ እንዲህ ምታቃጥል ሚሊየንስ የኒኩለር ቦምብ ኃይልን ተሸክማ ጉድ 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 ስንል የበለጠው ጉድ ድንግል ማርያም እናታችን የፀሐይን ፈጣሪ በማኅፀኗ መሸከሟ ነው። አልተቃጠለችም። ምን ይላል ቅዱስ ያሬድ? ቆይ እስቲ ላስታውሰው። ምን ይላል ድጓው ላይ? ጾራቶ በከርሳ እንዘውቱ ይጸውራ። እስቲ አብረን በል። የሚሸከማት ሲሆን ድንግል ማርያም በማኅፀኗ ተሸከመችው። ኮንተምፕሌት አድርጉቴን፣ አሰላስለው ቤታችሁ ስትሄዱ። በጣም እኮ ያስገርማል። የሚሸከማት ሲሆን ዓለምን የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። እሷንስ የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። የተሸከማትን ዓለምን የተሸከመውን ጌታ ደግሞ ተሸከመች ነው። ሰረገላ ፀሐይ ናት። ጉድ እኮ ነው። ከርሰ ድንግል ይላል አባ ጊዮርጊስ። አብዮ ተላለም አየራት። የድንግል ማርያም ማኅፀን አለ ካየራት በለጠ። ከምን ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ኤልሻዳይ ለተባለው ለእውነተኛው ፀሐይ ማኅፀኗ ማደሪያ ሆነ። ሰማይ ሆነች ፀሐዩ ጌታ በ3 ሰዓት ተጸነሰ። የ3 ሰዓት ፀሐይን ሳይ ይሄን ካላሰብ ከንቱ ነው ማለት ነው። ይሄን እንድታሰላስል ያስፈልጋል። ቀጥሎ ከ6 ሰዓት እስከ ንገረኝ፣ ምን ታስባለህ? ከ6 ሰዓት እስከ 9 ሰዓት ህሊናችሁ ወዴት ይሂድ? ወደ ከቤተልሔም ወደ ምን? ወደ ቀራንዮ። ከ6 ሰዓት እስከ 9 ሰዓት ፀሐይ ምን ሆኖ ነበረ? ጨልሞ ነበረ። መላው ዓለም በጨለማ ውስጥ ነበረ። ልክ 6 ሰዓት ላይ ፀሐይ ምን ላይ ትሆናለች? ይሆናል ምናችን? አናታችን ትክክል። ጥላችን አጭር ናት አይደለ? በአናታችን ትክክል ይሆናል። ቀጥታ በማይከለ ሰማይ አናታችሁ ላይ ስንት ሰዓት ላይ? 6 ሰዓት ላይ። በጣም ጥሩ። ይሄን ስታይ ምንድነው የምታስበው?
ፀሐይ መተኝ እያልክ ነው የምትሄደው ወይስ ሌላ ዓለም ውስጥ ገብተህ አምላክን ታመሰግንበታለህ? እኔ አላማረርም። የ6 ሰዓት ፀሐይ በአናት ትክክል በሰማይ መካከል እንደምትሆን እግዚአብሔር ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ፀሐይ በማእከለ ሰማይ ከቀትሩ ልክ 6 ሰዓት ላይ እንደምትኖር የኔና የናንተ ጌታ በማእከለ ምድር በምድር መካከል በቀራንዮ ከሰማይ ዝቅ ከምድር ከፍ ብሎ ፀሐዩ ሲሰቀል ያችኛዋ ጨለመች። ፀሐያችን ኢየሱስ ክርስቶስ ነው። አመስግን። ፀሐይ አመሰገነችው። ፀሐይ ጌትነቱን ገለጠች፣ ተሰወረች። እውነተኛው ፀሐይ ከሰማይ ዝቅ ከምድር ከፍ ብሎ ተገለጠ። ፀሐይ አናት ትክክል እንደምትሆን። ስለዚህ 6 ሰዓት ላይ ሆናችሁ የመድኃኔዓለምን ስቅለት አስቡ ነው። ለዚህ ነው 6 ሰዓት የሚጸለየው ቀትር ላይ ስቅለቱን በማሰብ ምኑን በማሰብ ድገሙት፣ ስቅለቱን። ወገብረ መድኃኒተ በማእከለ ምድር በምድር መካከል ተሰቀለ። የራስ ቅል ጎልጎታ። የምን ቅል? የራስ ቅል። የምን ቅል? የራስ ቅል። ዛሬም እኮ ጎልጎታ ሆኖ ጭንቅላታችን ተሰጥቶናል። እኛ ራስ ላይ መቼ ሆነ የተሰቀለው? ፀሐይ በአናታችን ትክክል ትሆናለች 6 ሰዓት። እውነተኛው ፀሐይ በእኛ ውስጥ ሆኖ ይሆን? አላውቅም። በጨለማ ውስጥ እንሆን እንችላለን። ቀጥሎ ከ9 ሰዓት እስከ 12 ሰዓት እስከ ስንት? እስከ 12። ያን ጊዜ በ12 ሰዓት ፀሐይ እንደምትጠልቅ በሰርክ ፀሐይ እንደምትጠልቅ የኔና የናንተ ፀሐይ ኢየሱስ ክርስቶስም ወደ በከርሰ መቃብር አደረ። ነገር ግን እውነተኛ ፀሐይ ስለሆነ በአካለ ነፍስ ወደ ሲኦል ወርዶ በጨለማ ያሉትን ነፍሳት ሁሉ ብርሃነ ብርሃናት ኢየሱስ ክርስቶስ ፈታ። ጨለማ ተደመሰሰ። ደስ ይበላችሁ። የጨለማ ኃይል አይሰራም። ለዚህ ነው በመጀመሪያ ቃልም እግዚአብሔርም ቃል ነበር ካለ በኋላ በመጀመሪያ ወኩሉ ቦቱ ኮነ ሁሉ በሱ ሆነ ወዘንበሌ ሁሰ አልቦ ዘኮነ ወይም እንትኒም ዘኮነ ወዘሂ ኮነ በእንቲያው ቦቱ ሕይወቱ ውእቱ በእርሱም ሕይወት ነበረች ወሕይወትሰ ብርሃኑ ለእጓለ እመሕያው ብርሃኑም ሕይወቱም የሰው ምንድን ነው? ብርሃን ነበረ። ወብርሃንሰ ዘውስተ ጽልመት ያበርህ ወያሪ ያ ብርሃን በጨለማ ውስጥ ምን ይላል? ያበራል። ወጽልመትን ይረክቦ ጨለማ ግን አያገኘው ወይ ይቀርበው አይቀርበው። ጨለማን ያሸነፈ እውነተኛው ፀሐይ ክርስቶስ አምላካችን ነው። ክብረ ምስጋና ለስሙ ይሁን። ሌላው ታላቁ ምስጢር ነግራችሁ ልደምድመው። ምኑ ስንቱን እናገር? ምኑ ጽፎታል? ሰማዩ የሱ ነው፣ ምድሩ የሱ ነው፣ እኛ የሱ ነው። ሁሉ በእርሱ ተጋጥሟል። ሌላው ስንት ወቅቶች አሉ? 4። ስንት ወቅቶች አሉ? 4 ወቅቶች አሉ። በጣም ጥሩ፣ በጣም ጥሩ። ስንት ማዕዘን አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ታላላቅ 4 ሊቃነ ከዋክብት ወይም አበይት ከዋክብትን እግዚአብሔር አዘጋጅቶ በአራቱ ማዕዘን ፀሐይን እንዲከተሉ አደረገ። ስንት ወቅቶች አሉ አይደለ? ሄኖክ እንዲህ ይላል በምዕራፍ 28 ቁጥር 19 ላይ የተሰሩ 4ቱን ክፍለ ዘመን የሚለዩ የነዚህ መጋቢዎች ስማቸው ምልክኤልና ህልመልመሌክ ምልኤልና ናሬል ናቸው ይላል። ስንት ናቸው ማለት ነው? ወቅት ስንት ነው? 91 ዕለት ከ15 ኬክሮስ እየደረሳቸው ፀሐይን የሚያጅቡ ስንት አሉ? 4 አሉ። እነዚህ ህልመልመሌክ፣ ምልክኤል፣ ብርክኤል፣ ናሬል የሚባሉት የሳይንሱ ዓለም አልዴባራን፣ ሬጉለስ፣ አንታረስ፣ ፎማላውት ይላቸዋል፣ ይታወቃሉ። ለምሳሌ ማየት ብትፈልጉ አሁን 1-2ቱን ዛሬ በአይን ሁሉ ሊታዩ ይችላሉ። የመብራቱ ምኑ ነው ማያሳየው እንጂ አልዴባራን ማለት ምልክኤል ማለት ነው። የምስራቅ ጠባቂ ይባላል። ሰውር በሚባል የጌታ ትንሣኤውን በሚያውጅ ኮከብ ውስጥ የሚገኝ በጣም ደማቅ ነው። ሁለተኛው ህልመልመሌክ ይባላል። በሰሜን ሬጉለስ ይላል። የይሁዳ አንበሳ የኢየሱስ ክርስቶስን አንበሳነት በሚያመለክተው በአሰድ ውስጥ ደምቆ ያበራል። አንታረስ ምልኤል የምዕራብ ነው። አቅራብ በሚባል በተለይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ብርሃነ ብርሃናት የተባለ
ልጁ ኢየሱስ ክርስቶስም እንደ አራቱ ሊቃነ ከዋክብት አራት ወንጌላውያንን እንደ 12ቱ የወር መጋቢዎች 12ቱን መንፈሳውያን ከዋክብትን ሐዋርያትን አመጣ። 12ቱን ከዋክብት ሴቷ ደፍታ በራእይ 12 ላይ ታየች። እመቤታችን ነው። ግልጽ ነው። በጣም ግልጽ ይመስለኛል። ይህ በጣም ይገባቸዋል። እንኳን እዚህ ቤተ ክርስቲያን ኖር የማንም ዱርዬ መጫወቻ አለው እውቀት። ስለዚህ በሰማያት ላይ የገለጠውን ምስጢር በምድር ላይ ምን አደረገው? አወረደው ማለት ነው። ስለዚህ ሰማያት የማንን ክብር ይመሰክራሉ? ጠፈርም የማንን ስራ ብቻ ያወራል? አለቀ። የሱን ብቻ ነው የሚያወራው፣ የሱን ብቻ ነው የሚያወራው። እና በጣም ማስተዋል። ለዚህ ነው ቤተ ክርስቲያን ጥንት ቅዳሴ ሲቀደስ ላይ አየዋለሁ አለ። አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ኮከብ ይሰርቅም ያዕቆብ፣ ከያዕቆብ ኮከብ ይወጣል አለ። ከያዕቆብ ምን ይወጣል? ከያዕቆብ ወገን ከተገኘች ከቅድስት ድንግል ከእውነተኛዋ ሰማይ የወጣው ኮከብ እሱ ማን ነው? ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ ይላታል አባ ጽጌ ድንግል። እስቲ ይህን ነገር አብረን እንበለው። ዕፀ ሳቤቅ በሉ እስቲ። ማርያም ሆይ ያጌጠውን ኮከብ የወለሽ የያዕቆብ ምስራቅ አንቺ ነሽ። ያጌጠው የተሸለመው ብርሃነ ብርሃናት እውነተኛው ኮከብ ማን ነው? መድኃኔዓለም ነው። ለዚህ ነው ሰብአ ሰገል ኮከቡ እየመራቸው ምን አሉ? የእርሱን ኮከብ። የማንን ኮከብ? የእርሱን ነው ያሉት። አያችሁ፣ ምሳሌውን ያውቁታላ። እስመ ርኢነ ኮከበ ዚአሁ፣ የእርሱን ኮከብ አይተን ለእርሱ ልንሰግድ መጥተናል። ደስ ይበላችሁ፣ መጥተናል። አሁን ታኅሳስ ነው። እስቲ ታኅሳስ ላይ ማታ ላይ ፊታችሁን ወደ ምዕራብ አቅጣጫ ትመልሳላችሁ። እሺ፣ አሁን አይደለም። ቤታችሁ ስትሆኑ ዛፍ እንዲፎቅ በሌለበት ቦታ ላይ ጌታን ለማየት ማለት ነው። ታኅሳስ በሙሉ ሰማይ ላይ የሚታዩት ከዋክብት ተፈጥሮ በሙሉ የክርስቶስን ልደትና ብርሃንን የሚጠቁሙ ናቸው። እሱ ሰፊ ነገር ነው። ግን እናንተ እንደው ዝም ብላችሁ መለስ በሉ። አንዳንዴ ታኅሳስ ላይ ሳይሆን በሌላ ወር ፊታችሁን ወደ ምስራቅ ጠዋት ስትመልሱ የሆነች ደማቅ ኮከብ ታያላችሁ። አታዩ? የንጋት ኮከብ እስቲ በሉ። ኮከበ ጽባህ ትባላለች። ታኅሳስ ላይ ግን በምዕራብ ሆና ልክ ፀሐይ ባለበት ትታያለች። ኮከበ ምዕራብ ዝሁራ ወይም በሳይንሱ ቪነስ ይላታል። በእኛ ደግሞ ኮከበ ጽባህ ትባላለች። አሁን ኮከበ ቤተልሔምን እዚህ አካባቢ ይኖራል በእርግጠኛነት በስተ ምስራቅ አቅጣጫ ሳይረስ ይባላል። ለአይናችን ስትታይ 10 እጥፍ ደምቃ የምትታይ ናትና በምዕራብ አድማስ ይዋጥ ኮከበ ጽባህ እስቲ በሉ። ወይም የንጋት ኮከብ ይኸውላችሁ፣ ወይ ጠዋት ትወጣለች ወይ ማታ ትወጣለች። ታኅሳስ ላይ ማታ ናት፣ በሌላ ወር ጠዋት ላይ ናት። ልክ ፀሐይ፣ አሁን በጣም ትልቅ ምስጢር ነው የምነግራችሁ፣ ሊቃውንት ያመሰጠሩትን። ፀሐይ ከመውጣቱ በፊት ያ ኮከብ ምን ይሆናል? ቦግ ብሎ ይወጣና ጠልቆ በሉ ፀሐይ ምን ይሆናል? ይወጣል። ይቺ ኮከብ አንደኛ በቅዱስ ገብርኤል ተመስላለች። አክብሮት። እውነተኛው ፀሐይ ከመምጣቱ ብቅ አለ ወደ ሰማይዋ ወደ ድንግል ማርያም። ምንድን ተተስእለ ለበለዓም ኮከበ ሕልሙ ይለዋል እንተ ቅዱስ ገብርኤልን ረስቼዋለሁ እንጂ መልኩን እንተ ተስእለ በላዕሌከ መልካ ሕፃን ወእሙ ንጉሠ አይሁድ ዝንቱ ዘይቤ ማኅተሙ። ገብርኤል ብቅ አለ ኮከብ ሆኖ ድንግል ማርያም ጋር። ፀሐዩ ሲመጣ ግን ሄደ። ፀሐዩ ፀሐይ ነው። ፀሐዩ ፀሐይ ነው። እሱ ማን ነው? ኢየሱስ ክርስቶስ ነው። ራእይ 22:16 ሁለት ጥቅስ ብቻ ልንገራችሁ። እኔ ኢየሱስ ክርስቶስ ይላል ራእይ 22:16 በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ሥርና ዘር የሚያበራም የንጋት ኮከብ ነኝ አለ። ምስጋና ለእሱ። የሚያበራ የንጋት ኮከብ ነኝ አለ። ያ ኮከብ ሁሌ በልባችን ይበራል። መድኃኔዓለም ነው። ሁሌ ይበራል። ሁሌ ሰማይን አንፈልግም፣ ውስጣችን እናየዋለን። በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 19 ላይ
ጴጥሮስ ምን ይላል? ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ምን እስኪል ድረስ? በምናችን እስኪወጣ? እግዚአብሔር እኮ ልባችንን ሰማይ አድርጎ ሲወጣበታል አይደል? ልባችንን ፀሐይ አድርጎ ሰማይ አድርጎ እንደ ፀሐይ ሁሌ 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 ይበራበታል። የሱ እኮ መቅደሶች ነን። በዮሐንስ ራእይ ላይ 7 ከዋክብት በቀኝ እጁ ነበሩ፣ በሰባቱ የመቅረዝ መብራት መካከል ቆሞ ነበር ይላል። በምን መካከል? 7 መብራቶች አሉ፣ ጌታ መሃል ላይ ቆሟል። አሁን ጥያቄ ልጠይቃችሁ ነው። ያ ማን ነው? ያ መብራት ምንድን ነው? አንተ፣ አንቺ፣ እኔ፣ አንቺ ሁላችንም ነን። አብ ቤተ ክርስቲያን የተባለ ስንት አይኖች አሉን? ተጠራጠራችሁ? ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? 2 ሲደመር 2 ሲደመር 2 ሲደመር 1 ጥበብ ቤቷን ሰራች፣ 7 ምሰሶ አቆመች ማለት ይሄ ነው። የጥበብ ቤት ነው። አያችሁ፣ ሰማይ ሆነን ተገልጸንለታል ለማለጌታ። ልክ እንደ 7ቱ መብራቶች 2 አይናችን ሁሌ የኢየሱስ ክርስቶስን ብርሃን ማየት አለበት። የለበትም? አረ በሞት የለበትም። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ይህን እንዳታዩ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። 2 አይናችን ብርሃን ከሆኑ በእውነት ሁሌ መድኃኔዓለምን ያዩታል፣ ሁሌ ያዩታል። ሁሌ አይናቸው ትክል ብሎ እሱን ነው የሚያዩት። ኢየሱስ ክርስቶስ በግዘ ቀራንዮ ለላሄ ገጽከ ንትሜነ ከመንራዮ የቤተ ክርስቲያን ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ውበትን ሁሌ እናየው ዘንድ እንመኛለን ትላለች ቤተ ክርስቲያን። ጆሮአችንስ የማንን ድምፅ መስማት አለበት? እኔ የዓለም ብርሃን ነኝ የሚለውን ድምፁን ካልሰማችሁ ጆሮአችን ደንቁሯል ማለት ነው። እኔ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል የሚለውን የፍቅር ግብዣውን ጆሮአችን ካላደመጡ ጆሮአችን ጨልመዋል፣ ደንቁሯል ማለት ነው። ይክፈትልን እንጂ 2ቱ አፍንጫዎቻችን መዓዛ የክርስቶስ እፍረትሙ ውስጥ እውነተኛው ሽቱ እሱ ነው። እሱም ማሽተት ካልቻሉ ምን ሆነዋል? ተደፍነዋል። ጠጋ ብለን መዓዛ ዕጣኑን መዓዛ ቁርባኑን ካላሸተቱ ተዘግተዋል ማለት ነው። አምላካችን ይክፈትልን። እስትንፋስ ያለው ሁሉ ማንን ያመስግን? አፋችን ዕለት ዕለት ስብሖ ቅዱስ ብሎ ካላወደሰው ካላመሰገነው አፋችን ካልበላው ካልጠጣው አፋችን ተይዟል ታሽጓል ማለት ነው። እንድንበላው ፈቃዱ ይሁን። ክርስቶስን የበላችሁ ክርስቶስን የጠጣችሁ እስቲ የቆረባችሁ አጨብጭቡ። እስቲ ያልቆረባችሁም ያብቃችሁ ለማለት እስቲ አጨብጭቡ። ቅዳሴ ጠበል የጠጣችሁ እስቲ አጨብጭቡ። እየቀለድን ነው በጊዜያችን። መብራቱ ጨልሟል። አይናችን ቀራንዮ ላይ ሄደን የተቆረሰ ስጋውን የፈሰሰ ደሙን ካላየ ጆሮአችን